ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር እየደውሉ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞቼ ከመሰረቱም እያስተማርን እንገኛለን። እንዲሁም እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት መካሪና ወይም አስተማሪ የሆኑ ትምህርቶችን በቀላሉ ለማወቅና ጥሩ ለአእምሯችን ለኑሯችን ግንዛቤ ያላቸውን ትምህርቶች ነው ዛሬ ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት የተለያዩ ሀሳቦች አሉ። ነገር ግን መካሪና አስተማሪ የሆኑ ጥቅሶችን ወይም ትምህርቶችን ቀለል ባለ መንገድ ለማወቅ ምን አይነት ትምህርቶች ናቸው የሚለውን ነው ዛሬ የምናየው። ከዚህ ጋር የመጀመሪያው እንግዲህ እዚህ መነሻ ሀሳባችን ምንድን ነው የሚለው መካሪ እና አስተማሪ ትምህርቶች በቀላሉ ማወቅ። ጠቅለል ስናደርገው መካሪ እና ወይም አስተማሪ ትምህርቶችን በቀላሉ ወይም ጥቅሶችን በቀላሉ ማወቅ። አሁን እንግዲህ ከዚህ ጋር የመጀመሪያው ሁሉም ነገር መፍትሄ አለው። መንጋቱ ላይ ቀር እንቅልፍ አጥተህ አትደር። ጠቅለል ስናደርገው ምንድን ነው ይኸው የሚለው ሁሉም ነገር ሁሉም ነገር መፍትሄ አለው። መፍትሄ አለው። ሁሉም ነገር መፍትሄ አለው። መንጋቱ ላይቀር እንቅልፍ አጥተህ አትደር። ጠቅለል ስናደርገው ምንድን ነው የሚለው ሁሉም ነገር መፍትሄ አለው። መንጋቱ ላይቀር እንቅልፍ አጥተህ አትደር። ወይም ሁሉም ነገር መፍትሄ አለው፣ መንጋቱ ላይቀር እንቅልፍ አጥተሽ አትደሪ ማለት ነው። ወይም አትደር ነው። አሁን ለሁሉም ነገር የሚሆን ነው ማለት ነው። ሁሉም ነገር መፍትሄ አለው፣ መንጋቱ ላይቀር እንቅልፍ አጥተህ አትደር ይላል። ይሄ ምንድነው ዋናው መልእክቱ? ብዙውን ጊዜ በተለያዩ በሀሳብ ሊሆን ይችላል፣ በተለያዩ ነገሮች ሊሆን ይችላል። በዛ ምክንያት ለሁሉም ነገር መፍትሄ ስለሚኖረው መንጋቱ ስለማይቀር እንቅልፋችን አጥተን ማደር የለብንም። ሁሉም ነገር መፍትሄ አለው፣ መንጋቱ ላይቀር እንቅልፍ አጥተህ አትደር። ሁለተኛ ደግሞ እዚህ ጋር ቀጣዩ በጣም ኃይለኛ ህመም ሁሉንም ነገር እንድታስታውስ ያደርግሃል። ጠቅለል ስናደርገው በጣም ኃይለኛ ህመም ሁሉንም ነገር እንድታስታውስ ያደርግሃል።
ጠቅለል ስናደርገው ምንድን ነው? በጣም ኃይለኛ ህመም ሁሉንም ነገር እንድታስታውስ ያደርግሃል። ይሄ ምንድን ነው እንግዲህ አንዱ መካሪ ወይም አስተማሪ የሆነ ትምህርት ነው ማለት ነው። በጣም ኃይለኛ ህመም ሁሉንም ነገር እንድታስታውስ ያደርግሃል። አሁን ብዙን ጊዜ በጣም በከፍተኛ ህመም ላይ ልንሆን እንችላለን፣ ታመን ሊሆን ይችላል። በዛን ነገር ላይ ማን ከጎናችን እንደሆነ ማን እንደደረሰልን ሁሉን ነገር እንድናስታውስ ያደርገናል ማለት ነው። በሚደርስብን ችግር አጋጣሚ ሊሆን ይችላል። በጣም ኃይለኛ የሆነ ህመም በሚገጥመን ሰዓት ሁሉን ነገር እንድናስታውስ ያደርገናል ማለት ነው። ቀጣይ ደግሞ ሰውን ሰው አይጎዳውም ከሰው ብዙ መጠበቅ ግን ጉዳቱ ብዙ ነው። ጠቅለል ስናደርገው ሰው አይጎዳውም ከሰው ብዙ መጠበቅ ግን ጉዳቱ ብዙ ነው። ጠቅለል ስናደርገው ሰው አይጎዳውም ከሰው ብዙ መጠበቅ ግን ጉዳቱ ብዙ ነው። አሁን እንግዲህ ይህን ጠቅለል ስናደርገው ምንድን ነው ሀሳቡ? ሰው አይጎዳውም ከሰው ብዙ መጠበቅ ግን ጉዳቱ ብዙ ነው። ቀጣይ ደግሞ ጠላትህን በመጠኑ ጥላ የሆነ ቀን ወዳጅህ ሊሆን ይችላል። ጠቅለል ስናደርገው ጠላትህን በመጠኑ ጥላ የሆነ ቀን ወዳጅህ ሊሆን ይችላል። እንግዲህ ምንድነው እዚህ ጋር ይሄ ደግሞ ጠላትህን በመጠኑ ጥላ የሆነ ቀን ወዳጅህ ሊሆን ይችላል። ቀጣይ ደግሞ ወዳጅህን በመጠኑ ውደድ ምናልባት ወደፊት ጠላትህ ሊሆን ይችላል። ጠቅለል ስናደርገው ወዳጅህን በመጠኑ ውደድ ምናልባት ወደፊት ጠላትህ ሊሆን ይችላል ይላል። እንግዲህ ጠቅለል ስናደርገው ምንድን ነው? ወዳጅህን በመጠኑ ውደድ ምናልባት ወደፊት ጠላትህ ሊሆን ይችላል ይላል። ይሄ ምንድነው? ብዙን ጊዜ በጣም የተቀራረብነው ወዳጅ በሆነ አጋጣሚ ላይ ጊዜ ደግሞ ጥላቻ ጠላት ሊሆንን ስለሚችል ወዳጅህን በመጠኑ ውደድ ምናልባት ወደፊት ጠላትህ ሊሆን ይችላል። ይሄ አንዱ አስተማሪ የሆነ ወይም ጥቅስ የሆነ ትምህርት ነው ማለት ነው። ቀጣይ ደግሞ ሰው ልክ እንደሚጠጣ ውሃ ነው ንጹህ ካልሆነ ለምንም አይበጅም። ጠቅለል ስናደርገው ሰው ልክ እንደሚጠጣ ውሃ ነው ንጹህ ካልሆነ ለምንም
አይበጅም ይላል። እደግምላችኋለሁ ጠቅለል ስናደርገው ሰው ልክ እንደሚጠጣ ውሃ ነው፣ ንጹህ ካልሆነ ለምንም አይበጅም ይላል። ይህም አንዱ ምንድን ነው? መካሪ የሆነ ወይም አስተማሪ የሆነ ትምህርት ነው ማለት ነው። ሰው ልክ እንደሚጠጣ ውሃ ነው፣ ንጹህ ካልሆነ ለምንም አይበጅም። አዎ ሰው ልክ ውሃ ነው፣ ግን ውስጡ ንጹህ ካልሆነ ለምንም አይጠቅምም፣ ለምንም አይበጅም ማለት ነው። እንግዲህ ጠቅለል ስናደርገው ምንድን ነው? የመጀመሪያው መካሪና አስተማሪ ትምህርቶችን በቀላሉ ለማወቅ ወይም ቀለል ባለ መንገድ ረጃጅም ጽሁፎችንና ለማንበብም አንዱ ይሄ ይረዳናል ማለት ነው። ሁሉንም ነገር መፍትሄ አለው። መንጋቱ ላይ ቀር እንቅልፍ አጥተህ አትደር። ቀጣይ ደግሞ በጣም ኃይለኛ ህመም ሁሉንም ነገር እንድናስታውስ ያደርገናል። ሶስተኛው ላይ ደግሞ ሰውን ሰው አይጎዳውም። ከሰው ብዙ መጠበቅ ግን ጉዳቱ ብዙ ነው። አራተኛው ጠላትህ በመጠኑ ጥላ የሆነ ቀን ወዳጅህ ሊሆን ይችላል። ጠላትህን በመጠኑ ጥላ የሆነ ቀን ወዳጅህ ሊሆን ይችላል ማለት ነው። ቀጣይ ደግሞ ወዳጅህን በመጠኑ ውደድ፣ ምናልባት ወደፊት ጠላትህ ሊሆን ይችላልና። የመጨረሻው ሰው ልክ እንደሚጠጣ ውሃ ነው፣ ንጹህ ካልሆነ ለምንም አይበጅም ይላል። እንግዲህ በዛሬው ትምህርታችን በዛሬው ቪዲዮአችን ቀለል ባለ መንገድ ይሄንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ